በቃ ፍቺ እንዴ በቃ አውቃለሁ ስተሰርቻለሁ እዚህ ቤት ላይ ሌላ ሴት አመጣለሁ ማለት አልነበረብኝም ሃይሚ የኔ ስተት ነው በጣም ይቅርታ ግን እኔ ከገባሁበት ነገር መውጫ ዘዴ እየፈለኩኝ ነበር እኮ በቃ ችግር የለውም ሃይሚ ምንም ባጠፋም ከዛ 1-2 ቀን 3 ቀን ታኮርፈኝና ከዛ በኋላ በቃ ይቅርታ ጠይቃታለሁ ከዛ ሳምናታለሁ ከዛ እንታረቃለን ብለህ እያሰብክ ስለሆነ እንጂ አንተ ነገ ከነገ ወዲያ ምን እንደምታረግ በምን አውቃለሁ እንዴ እንዴት ነው እንደዛ የምታስበው እንዴት ብታስበውስ ነው እዚህ ቤት ላይ እንዴት ነው ሴት አምጥቼ አኖራለሁ እሺ ተው እሷም ትሁን አትሁንም ሌላም ሰው ይሁን ነገ ከነገ ወዲያ እኮ አንተ አታፍርም እኮ ታደርገዋለህ እና እንዴት ነው ከዚህ በኋላ እኔ አንተ ላይ እምነት የሚኖረኝ አሁን ይቅርታ ከመሬት ተነስተ ይቅርታ ሃይሚና ብሩኬ በአዲስ ነገር መተዋል ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ እንግዲህ ብሩኬ ይቅርታ አጥፍቻለሁ በማለትም መልስ ሰጥተዋል ማለት ነው። ሃይሚ ካሁን በኋላ አላምንህም ሌላም ነገር ቢሆንም እንደዛ ነበረ ምን ነው ጅላረከኝ ወስ እንዴት ነው በማለትም ቅር ብለዋታል ማለት ነው። ብሩኬ ግን እንደዛ ማለት አልነበረበትም ሌላ ሴት ማምጣት ነበረብኝ ማለቱ በጣም ከባድ ነው። ያው እሱም አጥፍቻለሁ ይቅርታ ብለዋል። ይቅርታ የመሰለ ነገር የለም ማለት ነው። ቢሆንም ግን ሃይሚ አጠገብ እንደዛ ማለት አልነበረበትም። ግን ካሁን በኋላ አይለምደኝም በጣም ጥፋተኛ ነኝ በማለትም መልስ ሰጥተዋል ማለት ነው። እና ቤተሰብ ላይ ሰብስክራይብ ማድረጋችሁን አትርሱ። ላይ ሰብስክራይብ የምታደርጉም ከልብ አመሰግናለሁ። እና ብዙዎቻችሁን ደግሞ ሃይሚና ብሩኬ አሁንም ይለያያሉ ብላችሁ በጉጉት ጠብቆ ነበራችሁ። ሃይሚና ብሩኬ አይለያዩም፣ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እንግዲህ ሃይሚ ያው በጣም ነው የተሰማትን፣ በጣም ነው ቅር ያላት። ብዙዎቻችሁን ደግሞ ሃይሚ ወደ ራስሽ ተመለሽ፣ የሚወድሻል የሚጠላሻል ያላችሁ ብዙዎቻችሁም ምክር ሰጥታችኋታል። ያ በዛ ምክሯ መቼም ቢያትልም እሺ ትላለች እንጂ ያው መቼም ሃይሚ ሰው አታሳፍርም። እሺ ትላለች ነው ምለው። የብዙ ሰው ምክር ትሰማለች። እና ቤተሰብ አንዳንዴ ሰውን የማይሳሰት የለም። ብሩኬ ተሳስቻለሁ አጥፍቻለሁ ብለዋል። እና ቤተሰብ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ።